ሰላም ጤና ይስጥልን እንዴት ናችሁ? የአሬክስ መስፍን ዩቲዩብ ተከታታዮች እንግዲህ በባለፈው ላይ በፓርት ዋን ላይ እንግዲህ ስለ ዲያሊሽን እና ኮንሰንትሬሽን ስፔሻሊ ከኮንሰንትሬሽን ጋር በተያያዘ ለመነጋገር ሞክረናል። ከፋርማስቲካል ካልኩሌሽንስ መካከል ውስጥ ማለት ነው። ነገር ግን በዛሬ ላይ ደግሞ ወይም የተቀጣጠርነው የሚሊሞል ሞል እና ሚሊሞል የሚሉትን ለመነጋገር ነበረ። ግን ከአስፈላጊነቱ አንጻር ይልቅ ከሱ ይበልጥ ሌሎቹ ስለሚበልጡ እነሱን ትቻቸው የሌላ ካልኩሌሽን ላይ ነው ፎከስ የምናደርገው ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በየጊዜው የሚለቀቁ ቻናሎች ቪዲዮዎች እንዲደርሷችሁ ከወዲሁ እንግዲህ ላሳስባችሁ ወዳለው። በተጨማሪም እንግዲህ ብዙም ጊዜ በቴሌግራም አሬክስ መስፍን የሚለው ዩቲዩብ አሬክስ መስፍን የሚለው ላይ እንግዲህ የቴሌግራም ቻናል ላይ እንግዲህ ብዙ ጥያቄዎች ትጠይቁኛላችሁ በውስጥ መስፈር። ስለዚህ እነሱን እንግዲህ በተቻለ መጠን ከቨር ለማድረግ እንሞክራለን። ነገር ግን በተጨማሪ ኦልሞስት እንግዲህ እግዚአብሔር ከፈቀደ ህዳር ውስጥ እንግዲህ ሙሉ ከሲኦሲ ጋራ እና ከኤግዚት ኤግዛም ጋራ የተገናኙ ዝግጅቶች እንደሚኖሩ ከወዲሁ ላሳስባችሁ ወዳለው ማለት ነው። ዛሬ ወደ ቶፒካችን እንመጣለን። የዛሬ ቶፒካችን እንግዲህ ፋርማሲካል ካልኩሌሽንስ ነው። እንግዲህ ፓርት 2 ነው ማለት እንችላለን። ስለዚህ በዚህ ውስጥ እንግዲህ በጣም ፎከስ የምናደርገው እንግዲህ ፋርማሲካል ካልኩሌሽን ውስጥ እንግዲህ በተለይ ፕሪንሲፕል ብለን የምንጠራው ፋርማሲካል ካልኩሌሽን ኤ ፋውንዴሽን ኦፍ ሴፍ ኤንድ አኩሬት ኢፌክቲቭ ሜዲሲን ፕሪፓሬሽን ኢረር ካን ኢዝሊ ኦከር የሚሉትን ለምሳሌ ታይርድነስ ኦር ዲስትራክሽን የተነሳ እነዛ ነገሮች እንግዲህ አንዱ ትልቁ የፕራክቲካል ኢሹ ሊፈጠር የሚችሉ ወይም ደግሞ በምንሰራበት ሰዓት ሀፕን ሊያደርጉ የሚችሉ የፋርማሲካል ካልኩሌሽን ላይ ነው እንግዲህ የምንፎከስ የምናደርገው። ይሄ እንግዲህ ለፋርማሲ ብቻም ሳይሆን ጀስት ለነርሶችን በጣም ጠቀሜታ ያለው ነገር ነው እና እስከ መጨረሻው ድረስ እንድትከታተሉኝ ከወዲሁ ላሳስብ ወዳለሁ። ዛዘር ዋንስ ሮንግ ዩኒት ኮንቨርሽን ነው። ስለዚህ ሮንግ ዩኒት ኮንቨርሽን የሚያሳስቱ አሉ። እነዛን ነገሮችም በተለይ በደንብ አድርገን አይደንቲፋይ ማድረግ መቻል አለብን። ዘአዘር ዋን እንግዲህ ኢንኮሬክት ዳይሉሽን ኦር ስኬሊንግ ኦፍ ፎርሙላ ነው። ስለዚህ ኢንኮሬክት የሆኑ ዳይሉሽን ወይም ደግሞ ሞር ኮንሰንትሬትን የሆኑ ነገሮች ከሆኑ እነዛ ነገሮችም የምናይ ይሆናል እንግዲህ ቱ አቮይድ ሰች ፕሮብሌም። ስለዚህ እነዚህ ነገሮች እንግዲህ በተለይ እነዚህ ኢንኮሬክት ዳይሉሽን፣ ሮንግ ዩኒት ኮንቨርሽን እና አስዌላስ እንግዲህ ዲስትራክሽን ብለን የምንጠራቸው ታዲያ ችግሮቹ እነዚህ ከሆኑ በተለይ በፋርማሲካል ካልኩሌሽን ውስጥ እነዚህን ካለማወቃችን የተነሳ ለብዙ ነገር የሚጋለጥ ከሆነ እንግዲህ ምክንያቱም እኛ አላማችን ሴቭ አኩሬትን ኢፌክቲቭ የሆነ ሜዲሲኖችን ፕሪፔር አድርገን ዲስፔንስ ማድረግ ነው ከኛ የሚጠበቀው ማለት ነው። እነዚህን እንዴት አድርገን ታዲያ ሚኒማይዝ ማድረግ መቻል አለብን ሲባል እንግዲህ አኩሬስ የሆነ ነገሮችን መውሰድ መቻል አለብን ማለት ነው። ለምሳሌ ስፔሻሊ ዱሪንግ እንግዲህ ፕሪፓሬሽን ላይ እንግዲህ አኩሬሲ ስንል እንግዲህ አንዱ ከሜጀርመንት አንጻር ሊሆን ይችላል ማለት ነው። ሌላው ደግሞ እንግዲህ ደብል ቼኪንግ ነው። ደብል ቼኪንግ እንግዲህ ለኢቨን ኢፍ ዲስፔንስ በምናደርግበት ሰዓት መድኃኒቶቹን ፕሪፔር በምናደርግበት ሰዓት ስፔሻሊ ኤክስትምፖራነስ ኮምፓውንዲንግ ውስጥ እንግዲህ በየጊዜው እንግዲህ ምን ማድረግ መቻል አለብን? ቼክ ማድረግ መቻል አለብን ማለት ነው። አስዌላች እንግዲህ ሎጂካል ቲንኪንጎችን እንግዲህ ለምሳሌ ሎጂካል ቲንኪንግ ሲባል ለምሳሌ ጀስት አሁን የፎርማሊን እና የሃይድሮጂን ፐሮክሳይድ ቦትሎቹ ተመሳሳይ ናቸው። ስለዚህ ሎጂካሊ ስናስብ ተመሳሳይ መሆናቸውን ኮንሲደር አድርገን ለዛም ደግሞ ምን መደረግ አለበት? ትኩረት እንድንሰጥ ያስፈልጋል እያለ እነዚህ ሁሉ እንግዲህ በድካም መልክ የሚመጡ በዩኒት ኮንቨርሽን አማካኝነት የሚመጡ ኢረሮች፣ በኮንሰንትሬትድ ወይም በዳይሌሽን ወይም ደግሞ በዲስትራክሽን ሊፈጠሩ የሚችሉ ኢረሮችን አቮይድ ማድረግ መቻል አለብን። ዘን ወይን ካም ቱ ፕሪፓሬሽን ኦፍ ዳይሉሽን ጋር ስንመጣ እንግዲህ ዳይሉሽን ዲፊኒሽን ምንድን ነው የሚለው ስንል dilution is a reduce a concentration of solution by adding suitable diluent ይላል። ልብ በሉ። ስለዚህ
ዳይሉሽን እንግዲህ ከስሙም እንደምንረዳው እንግዲህ የሚያሳየን ምንድነው እሱ ማለት ነው የአንድን ሶሉሽን ኮንሰንትሬሽኑን መቀነስ አስዩም አድርጉ። ለምሳሌ አንድ በጣም የፈላ ውሃ ከ100 ዲግሪ ሴልሲየስ ያለፈ ውሃ ነው በዛ ላይ ወይም የፈላ ውሃ ካለ ያ በጣም ኮንሰንትሬትድ ነው። ነገር ግን ያንን ለብ ለማድረግ ስንል ወይም ኮንሰንትሬሽኑ የማቃጠል አቅሙን ስንቀንስ ውሃ እንጨምርበታለን። ስለዚህ ይህ የሚያሳየው ዳይሉሽን ነው። ዳይሉሽን ሲባል እንግዲህ የአንድን የመድኃኒትም የሆነ ሳምሃት ሊሆን ይችላል ኮንሰንትሬሽኖቹን ምን ማድረግ ነው ዲሪዲዩስ ማድረግ ማለት ኤግዛምፕል ወተር ሊሆን ይችላል፣ ሳላይን ሊሆን ይችላል፣ አልኮል ሊሆን ይችላል፣ ሲረፕ። እነዚህ ሁሉ እንግዲህ የዳይሉሽንን የምንሰራባቸው ነገሮች ላይ ይካተታሉ ማለት ነው። እንዴት ነው ታዲያ ሴቭ የሆነ ዳይሉሽን ልንሰራ የምንችለው ነው? ምክንያቱም ቅድም ስንል እንግዲህ ታየርድነስ ይኖራል። ስለዚህ ዲስትራክሽኖች ይኖራሉ። እነዛን እንግዲህ ሚኒማይዝ የምናደርግበት እንግዲህ አንዱ እነዛን ሁሉ የምንሰራበት እንግዲህ ሎጂካል ቲንኪንግ ያልናቸው ነገሮች አሉ። ሎጂካል ቲንኪንግ ብቻም ሳይሆን እንግዲህ አኩሬሲውን ዲተርማይን ለማድረግ እንግዲህ አንዱ ወሳኝነቱ ስቴፖቹን ማየት ነው። ስለዚህ ከነዛ ስቴፖች ውስጥ እንግዲህ አንዱ ትልቁን ድርሻ የሚወስደው እንግዲህ ዳይሉሽን ውስጥ እንግዲህ ሴቭ የሆነ ዳይሉሽን እንዲኖር ማድረግ ማለት ነው። ኦቨርም ዳይሉትድ እንዳይሆን ስለሚፈለግ ቹዝ ዘ ኮሬክት ዳይሉንት ነው። ትክክለኛ የሆነ ዳይሉንትን መምረጥ ነው። ኢትስ መስት ቢ ኮምፓታብል ኤንድ ስቴብል ዊዝ ኤ ሶሉት ነው። ስለዚህ ያ የመረጥነው ዳይሉንት ከሶሉታችን ጋራ ምን ማድረግ አለበት? ኮምፓታብል መሆን አለበት፣ ስቴብል መሆን አለበት ማለት ነው። ኮምፓታብል ስንል እንግዲህ እንዴት መሰላችሁ? ለምሳሌ ሩቅ ሳንሄድ ምግብ እንበላለን። ያ ምግብ ከተስማማን ኮምፓታብል ብላችሁ አስቡት። ስቴብል ደግሞ መቋቋም የሚችል ነገር በቀላሉ ማይበላሽ ለተለያዩ ነገሮች ኤክስፖዝድ ማይሆን ማለት ነው። ለምሳሌ ከሰውነታችን ከአካላችን ውስጥ እንግዲህ ፊታችን ብርድን የመቋቋም አቅም አለው ማለት ነው። ጀስት እንደዚህ አይነቶች ናቸው። ሰከንድ ዋንስ እንግዲህ ካልኩሌት ዘ ዳይሉሽን ፋክተርስ ነው። ዳይሉሽን ፋክተር ወይም ዳይሉሽን ፎርሙላ እንግዲህ እኩል ይሆናል ምንድን ነው የሚለን ኮንሰንትሬሽን ኦፍ ኮንሰንትሬት ኦቨር ኮንሰንትሬሽን ዳይሉትድ ሶሉሽንስ ነው። ስለዚህ የኮንሰንትሬሽን ኦፍ ኮንሰንትሬትድ የሆነውን ለዳይሉትድ ሶሉሽን እናካፍላለን ዩዝ። ለዚህም ደግሞ ምን እንጠቀማለን? C1 V1 C2 V2 ብለን እንጠራለን። ለምሳሌ C1 እና C2 ስናነጻጽር C1 በጣም ሃይስ ግሬተር ነው። በፐርሰንት በምንም በሚገለጽበት ግሬተር ነው። V1 እና V2 ስናነጻጽር ደግሞ V2 ይበልጣል። ይሄን ማሰብ አለባችሁ። ስለዚህ በአይምሯችሁ C1 ከC2 እንደሚበልጥ ካወቃችሁ ከV1 እና V2 ደግሞ V2 እንደሚበልጥ ካወቃችሁ በቀላሉ ፎርሙላ ውስጥ ማስገብተን በቀላሉ መስራት እንችላለን። እንዲሁ በአይናችን አይደንቲፋይ ማድረግ እንችላለን። ስለዚህ ሌብል ዘ ፋይናል ኮንሰንትሬሽን ይላል ክሊሪ ኦን ዘ ፕሮዳክት ነው። ስለዚህ አሲዲክ ከሆነ ለምሳሌ ሃይድሮክሎሪክ አሲድ ከሆነ ሃይድሮክሎሪክ፣ ሰልፈሪክ አሲድ ከሆነ ሰልፈሪክ አሲድ፣ ናይትሪክ አሲድ ከሆነ ናይትሪክ አሲድ ብላ አሞኒየም ክሎራይድ ብላ አሞኒየም ክሎራይድ ብለን እዛ ላይ ማስቀመጥ መቻል አለብን ነው። ዌል ፎር ኤግዛምፕል ቤንዛልካኖየም ክሎራይድ ሶሉሽኖችን እንስራ። ስለዚህ ኢኩዌሽኑ እንግዲህ ምን ፕሪፔር 150 ml ኦፍ 10% ዌይት ፐር ቮሊዩም ሶሉሽን ዩዚንግ 50% ዌይት ፐር ቮሊዩም ኮንሰንትሬትን ነው የሚለው። ስቴፕ 1 C1 50% ነው። ልብ በሉ C1 50% ነው። ምክንያቱም ከC1 እና ከC2 ማን ይበልጠናል ብለናል ቅድም C1 ከፍ ያለ ነው ብለን። ስለዚህ ይኸው እዚህ ጋር ማረጋገጫ አድርገን ከV1 እና ከV2 ደግሞ ስናነጻጽር ማን ይበልጣል? V2 ይበልጠናል ብለናል። C2 ደግሞ 10% ኦልሬዲ ስለሚታወቅ V2 ደግሞ 150 ነው። ይሄንን ሩቅ ሳትሄዱ እዚቹችን ሁለቷን አንድ ላይ ማባዛት ነው። 150 ሲባዛ 10 ብላችሁ ያው 150 ሲባዛ 10 ሲካፈል ለ50 ይሄ ከዚህ ጋር ስለሚያዝ ማለት ነው። እንደዚህ አድርጋችሁ በቀላሉ ካልኩሌሽኑን መስራት ትችላላችሁ። ከፈለጋችሁ አክባቸው መለየት መቻል አለበት። ስለዚህ ይሄ ቮሊዩሙ ደግሞ V2 የሆነው ምክንያቱም ይሄ ማን ነው? C2 ስለሆነ ማለት ነው። ስለዚህ ስቴፕ 1 ደግሞ C1 እና V1 እንግዲህ ይሄ እኩል ይሆናል። በዚህ ሰራን። ይሄንን ሰባና አባዛ 10 ሲባዛ 150 50 V1 ነው የሚለው። ስለዚህ V1 ለማግኘት 1500 ለ50 ስናካፍለው ቶታል አንሰራችን ስንት መጣ? 30 ml መጣ። ስለዚህ 30 ከ150 እና ከ30
150 ይበልጣል። ስለዚህ ይሄ ቪቱ ነው ብለን እናስቀምጠዋለን ማለት ነው። ልብ በሉ ይሄ የሚያሳየን ቪቱ ነው። እቺ ደግሞ ሲዋንን ታሳየናለች። ይሄኛው ደግሞ ይሄ ሲቱ፣ ይሄ ደግሞ ሲዋንን ያሳየናል ማለት ነው። ስቴፕ 3 ላይ እንግዲህ ስንመጣ ይሄንን ካወቅን እየተጠየቅን ያለ ነው እንግዲህ አር 30 ml ኦፍ 50% ሶሉሽን ስለቱ ልብ በሉ አሁን ይሄ 30 ml ነው። ስለዚህ ስንት ማለፍ የለበትም? ሁለቱ 150 ማለፍ የለበትም። ስለዚህ አር 30 ml ኦፍ 50% ሶሉሽን እንወስዳለን። ከዚህ ውስጥ ከ50 ኮንሰንትሬትድ ከሆነው 30 ml እንወስድና 120 እስኪሞላ ድረስ ወተን እንጨምራለን። ቱ ሜክ 110 ml ኦፍ ይሄንን ኮንሰንትሬሽን ለመስራት እችን ነገር በነገራችን አደራችሁ በተለይ ስቴፕ 3 አድ 30 ml የምትሏች በደንብ ተጠንቀቁ፣ በጣም እንዳትሸወዱ። ኤግዛምፕል 2 ለምሳሌ ፖታሲየም ፐር ማንጋኔዝ ሶሉሽን ስንመጣ ሃው ማች ኦፍ 0.25% weight per volume sodium per manganese solution is needed to make 100 ml of 0.0125 water weight per volume ነው። ስለዚህ ይሄ እዚሁ ጋር ቀለል ስናደርገው ሲዋን ነው። ከዚህና ከዚህ ይሄ ስለሚበልጥ እቺ ደግሞ እዚህ ጋር ስንመጣ ሲቱ ናት። እዚህ ጋር ስትመጡ ይሄኛውም ቪቱ ነው። ምንም ጥያቄ የሌለው። ስቴፕ 1 ላይ እንግዲህ ሲዋን 0.25 ብሏል። ይሄው ሲቱ ደግሞ ይሄ ነው፣ ቪቱ ይሄ ነው። ግልጽ ስለሆነ ይሄኛው ከዚህ ጋር ስለሚያያዝ ነው እንደዛ ያደረግ ነው። ስቴፕ 2 ላይ ደግሞ ሲዋን እና ቪ1 ሲቱ ቪቱ እንግዲህ ሲ ሲባል ኮንሰንትሬሽን 1 ቪ1 ቮሊዩም 1 ነው። ኮንሰንትሬሽን 2 ቮሊዩም 2 ብለን የምንጠራው ነው። ስለዚህ ይሄንን ስንሰራው እንግዲህ ይሄንን ስናባዛው 5 ml ይመጣል። ስለዚህ ያለን አማራጭ 5 ml እንወስዳለን ከኮንሰንትሬትድ ፓርቱ ላይ። ስለዚህ 5 ml ከወሰድን በኋላ እስከ 100 እስኪሞላ ድረስ ምን እናደርጋለን ማለት ነው? እናዘጋጃለን። ስለዚህ ቴክ 5 ml of 0 solution and add 95 ml of water ነው የሚለው። ስለዚህ እኛ ሌብል እናደርግና ማትዋ ላይ ከዛ እስኪሞላ ድረስ እንሰራለን ማለት ነው። ዛዘር ዋን እንግዲህ ስኬሊንግ ማስተር ፎርሙላ የሚባሉት እንግዲህ ኢረሮች እኔ ፋርማሲስት ኦፍን ፕሪፐር ስሞለር ኦር ላርጀር ኳንቲቲ ዛን ማስተር ፎርሙላ ነው። ስኬሊንግ ኢንሹር ዘ ኢንግሪዲየንት ሬሽዮ ሪሜን ኮንስታንት ነው። ኢንግሪዲየንት ለምሳሌ ክሎሮሃይድሬት አለ፣ ሲረፕ አለ፣ ወተር አለ። ማስተር ፎርሙላ 10 ml አለ። ሪኳየርድ ኳንቲቲ ደግሞ 200 ml ማዘጋጀት ከተፈለገ 1 ግራም አለ። ስለዚህ ይሄ 1 ሲባዛ በ10 ይሄ ሲባዛ በ10 ሲካፈል ለ200 ስለዚህ ስንት መጣ ማለት ነው? 20 ግራም ይመጣ ማለት ነው። ይሄን ሲረፕ ደግሞ 2 ml አለ፣ እዚህ ጋር ደግሞ 10 ml አለ። ስለዚህ ይሄንንም 2 ሲባዛ 10 ሲካፈል ለስንት? ለ200 ማለት ነው። ልብ በሉ። ስለዚህ ይሄ ምንድነው? እሱ እንግዲህ ማስተር ፎርሙላችን ስለሆነ የምንፈልገው ሪኳየርድ እንግዲህ ፓርቱን እንትን ለማድረግ ከተፈለገ ስለዚህ 40 ml ይላል። ወተርም ላይ ስንመጣ ቱ ሜክ 10 ml መስራት ከተፈለገ 10 10 አለ። ስለዚህ ቱ ሜክ 10 10 ኦልሞስት እንግዲህ ስንት ይመጣል ማለት ነው? 200 ይመጣል። ምክንያቱም 10 ነው፣ ከስርም 10 ነው የሚኖረው። ስለዚህ 10 በ10 በ10 እንግዲህ እችኛዋ ይላኛዋ ከዛ ሲባዛ በ200 ነው። በ200 ስለሆነ በዚች 10 በ10 ስትጠፋ ኦልሞስት 200 ml ይመጣል ማለት ነው። አራተኛው እንግዲህ ፋርማሲካል ካልኩሌሽን ድረግ አድሚኒስትሬሽን ላይ ነው። ስለዚህ በጣም ወሳኝነት ያለው ነገር ነው። ድረግ አድሚኒስትሬሽን ላይ መደረግ ያለበት ጥንቃቄ ነው። በተለይ ይሄ በጣም አደገኛ ነው። በተለይ ይሄ ለነርሶች በጣም ወሳኝነት ያለው ነው። እኛም በእርግጥ ማወቃችን በጣም ይጠቅማል። ዚስ ኢንቮልቭ ኮንቨርቲንግ ፕሪስክራይብድ ዶዝ ሚሊግራም፣ ማይክሮግራም፣ ኪሎግራም ሚን ኢንቱ ፕራክቲካል ኢንፊዥን ሬት ነው። ይሄ ማለት ኤምኤል ፐር ሃወር ምን ያህል ኤምኤል መሆን አለበት፣ ምን ያህል ድሮፕ መሆን አለበት ምን ይለውን ለመለየት አኩሬሲ ኢንሹር ዘ ኮንትራክት ቴራፒቲክ ኢፌክት ዊዛውት ቶክሲሲቲ ለማምጣት ነው። ኤግዛምፕል ዲጎክሲን ኢንጀክሽን ብለን እናስብ። ስለዚህ ኢኩዌሽኑን ፔሸንት ኒድስ 0.5 ሚሊግራም ኦፍ ዲጎክሲን ነው የሚለው። ሶ ዘ ኢንጀክሽን ስትሬንግዝ ደግሞ 200 ማይክሮግራም ፐር ኤምኤል ነው። እዚህ ጋር የተፈለገው ግን ኒድ
0.5 ሚሊግራም ነው ስለዚህ እነዚህ መለየት ነው how many ml are needed ነው የሚለው ስለዚህ ወደ እንትኑ ስንመጣ ኮንቨርት ሚሊግራም ቱ ማይክሮግራም ነው ስለዚህ 0.5 ሚሊግራም እኩል ይሆናል 500 ይሄ 1 ሚሊግራም 1000 ማይክሮግራም ስለሆነ 1 2 100 ነው እቺ 51 2 ስለሆነች ማለት ነው 100 ስለሚሆን ነው ስቴፕ 2 ደግሞ ሴት አፕ ሬሽዮ ነው ስለዚህ 250 ማይክሮግራም 1 ml ውስጥ 500 ማይክሮግራም በኤክስ ውስጥ ስንት ml አለ ነው ስለዚህ ይሄ ማለት 500 ኦቨር 250 እኩል ይሆናል 2 ml ይመጣል ማለት ነው so answer is 2 ml for injection supply 0.5 milligram of digoxin ያስፈልጋል ማለት ነው ኤግዛምፕል 5 ደግሞ የዶፑታሚንን እንመልከት ስለዚህ ዶፑታሚን ላይ ደግሞ ስንመጣ 5 ማይክሮግራም ፐር ኬጂ ሚን ፎር 70 ኬጂ ፔሸንት ይላል ሶ ስቶክ ላይ ወይን አቬላቢሊቲ 250 ሚሊግራም ኢን 50 ml ነው ይሄ ማለት 5% ዴክስትሮስ ብለን የምናስቀምጠው ነው እያለን ያለው ስቴፕ 1 እንግዲህ ኮንቨርት ሚሊግራም ቱ ማይክሮግራም ነው ስለዚህ 250 ሚሊግራም እኩል ይሆናል 2500 ማይክሮግራም ማለት እንችላለን ስለዚህ የኛውን እንግዲህ ስናስቀምጥ 1 ml ከሆነ 5000 ማይክሮግራም ይሆናል ማለት ነው እንደዚህ ነው እንግዲህ ያል እንደዚህ እየሰራን የምንሄድበት ማለት ነው ከዛ ማንጻር ነው እንግዲህ ይሄ ኮንቨርሽናችንን በደንብ ጥንቃቄ በተሞላበት መደረግ ያለበት ለምሳሌ 1 ሚሊግራም እንግዲህ ስንት ነው ለምሳሌ 1 ሚሊግራም እኩል ይሆናል 1000 ነው 1000 ምን ብለን የምናስቀምጠው ማለት ነው ማይክሮግራም ስለሆነ በቀላሉ እንደዛ ያደረግን መስራት እንችላለን ማለት ነው ስቴፕ 2 ካልኩሌት ቶታል ዶዝ ፐር ሃወር ነው ስለዚህ ይሄንኛው አሁን እዚህ ጋር ስንታግና 5000 ማይክሮግራም ነው በ1 ml ውስጥ ማለት ነው እኩል ይሆናል ሶ 5 ሲባዛ 7 ሲባዛ 60 ይሄ ኬጂውን ነው የሚያሳየው አምስቱ ደግሞ የሚያሳየው ማይክሮግራሟ ኦልሞስት 5 ስለሆነ ኪሎግራም ላይ መታሰል 60 1000 ማይክሮግራም ነው ፐር ሃወር እንግዲህ ያው በሰዓት ስንት ስለሆነ ማይ የምትለው ነው እቺ ለመስራት ያለ የተጠቀመው ስቴፕ 3 ካልኩሌት ኢንፊውዥን ሬት ነው ስለዚህ 21000 ሲካፈል ለ5000 ስንት 4.2 ml ፐር ሃወር ያስፈልጋል አንሰር ኢዝ ሴት ኢንፊውዥን ፓምፕ አት 4.2 ml ፐር ሃወር ባድ ላይ ማድረግ መቻል አለብን ሶ 5 እንግዲህ አምስተኛ ኮመን ካልኩሌሽን ሚስቴክ ኤንድ ሃው ቱ አቮይድ ለሚለው እንግዲህ በተለይ ሚስቴክ የሚፈጠሩት ኤግዛምፕሎች አሉ ሚስቴክ ስንል እንግዲህ ለምሳሌ ሮንግ ዩኒት ኮንቨርሽን አለ ቅድም እንዳልነው 1 ሚሊግራም 100 ማይክሮግራም ብለን ከሰራን ኤክስ ነው የሚሆነው ማለት ነው ስለዚህ ትክክለኛው 1000 ማይክሮግራም መሆኑ ነው 5 ሚሊግራም ሪድ አስ 50 ሚሊግራም ብለን ካነበም 5.0 ሚሊግራም ምትለዋን ስለዚህ ራይት 5 ሚሊግራም መደረግ አለበት ፊዚሻኖቹም ሲጽፉ በዚህ መንገድ ነው ኢረር እንዳይፈጠር ኢግኖሪንግ ዴሲማል ማለት skipping double check ደግሞ ኖ ሪካልኩሌሽን ማንሰጣ ከሆነ always verify using c1 v1 c2 v2 ከሰራን በኋላ በቀላሉ ያንንም መለየት መቻል አለብን ዱ ባይናችን አይተን መለየት ማወቅ መቻል እንችል wrong dilution using alcohol instead of water ማለት ነው ስለዚህ alcohol dilution ላይ ብዙ ምንትና verify compatibility before use የሚለው ነው so overall እንግዲህ summary ለእናንተ ጥሩ ይጠቅማል ብዬ ማስበው ካልኩሌሽን ስለሆነ በተለይ ከአድሚኒስትሬሽን ከዩኒት ኮንቨርሽን ጋራ ከዳይሉሽን ጋር የተያዙ ስለሆነ በጣም ወሳኝነት ስላላቸው ሪፒኬ ፎርሙላ ለምሳሌ c1 v1 c2 v2 ስለዚህ ዶዝ እኩል ይሆናል ቮሊዩም ሲባዛ ኮንሰንትሬሽን መሆኑን መርሳት የለባችሁም ፎርሙላውን as well as use visual or color coding for unit type example ሚሊግራም ማይክሮግራም ml የሚለውን በደንብ አድርገን መለየት መቻል አለብን reinforce conversion memory daily example 1 gram እኩል ይሆናል 1000 ሚሊግራም መሆኑን እነዚህ ነገሮችን በደንብ ማስታወስ ask student to estimate before calculating does the answer make sense ከሆነ እነዚህ መቻል አለብን ራሳችንን መጠየቅ ጓደኞቻችን መጠየቅ አስተማሪዎቻችን መጠየቅ ዛዘሯን ፕራክቲካል ሪል ላይፍ ሆስፒታል ኬዝስ ነው what if this was the patient የሚለውን እንግዲህ አድሬስ መጥራቅ መቻል አለብን
ሶ እንግዲህ በዛሬው ላይ እንግዲህ እችን ትመስላለች። እንግዲህ አይ ሆፕ ደስተኞች እንደሆናችሁ ተስፋ አረጋለሁ። እንግዲህ እችን ትመስላለች። አዲስ ከሆናችሁ እንግዲህ ምንም ለእናንተ ምለው ነገር የለም። ሁሌ እንግዲህ በተቻለ መጠን ይሄ ቻሌንጅ ሊያልቅ ነው፣ ይሄ ወር ውስጥ ነው እና ቻሌንጁ። ስለዚህ እስከ መጨረሻው ድረስ እንድትከታተሉኝ ከአሁኑ ላሳስባችሁ እወዳለሁ። እስካሁን ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ይቆየን። ቻው